ልጁ ቢኖር ደስ ይለኛል። ብትገባ ልጁ ካለ ግባ፣ ችግር የለብኝም። ሁለታችሁን ብታወሩ ስድባችሁን አቁሙ። በኮመንት ስድብ ምንም አታመጡ። ዋናው እንነጋገርበት። ቮይስም አለ የተነጋገርሽበት፣ ገባሽ? ቮይስ አለ፣ ተነጋግረሻል። ከሱ ጋር ብዙ ነገሮች ሆኗል አይደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ነው ያለው? ቪዛ ሲሰጥ ሂሳቡን ራሱ ብትመጣው ማለት ነው። ቪዛ ሲሰጥ ራሱ ማለት ነው ማስያዣ፣ ማንም ዱባይ ዝም ብሎ መምጣት አይችልም። ግልጽ ነው። ማስያዣ ከፍለ ነው። አይ እኔ ኃላፊነት ወስዳለሁ እኔ ችግር የለም ብሎ ያ ሰው ይዞት ይመጣል። ይሄን የሚያደርገው ፓርትነር ነው። ትኬት ሁሉ ቆርጣል። እንደውም በኢትዮጵያ ግን በግልጽ ለአንቺ ሌላከው ለፓርትነርሽ ያንን ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው። የአንቺ ስም የለበትም፣ የኔ ስም የለበትም። ፓርትነሬ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨፍን። ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለእሱ የነገርሽው? በፓርትነርሽ እንደሆነ በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው? ኦፍኮርስ ከዚህ መጥቶ ከፓርትነሬ ጋር እኮ አውርቷል። የሚገርመ ማለት ነው የ ከፓርትነሬ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ልንገር የሆነ ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ሊበላ። ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣም ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኪሪቲ ካርድ እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ቢሆን አይደለም። ለሴኪሪቲ መሆን የሚችል ሰው ካራክተር እና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኪሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኪሪቲ ግን በየቀኑ የሚገርም ነበረ። አጋጣሚ መረጃ ያላችሁ ሰዎች አንዳችሁን ላስገባ። ዝም ብላችሁ እዚህ ከምትጽፉ አንዳችሁ መረጃ ያላችሁ ሰዎች ከነ መረጃው ግቡ። እንደሱ ይሻላል። ዝም ብሎ መሳደቡ ትርጉም የለውም። እና አንድ ሰው እስቲ መረጃ ያላችሁ መረጃ ያለኝ የሚል ሰው እሺ ላስገባ። የምታውቁት ሰው አለ መረጃ ያለው? አንዳችሁ ገብታችሁ በመረጃ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ያለ መረጃ ዝም ብሎ ኮመንት ላይ ያዙ ይልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላችሁ ሰዎች ኑና አውሩ፣ ደስ ይለኛል። በቪዲዮ ነው የምትገቡት። በመረጃ ከሆነ ዝም ብሎ ተደብቆ ማውራት አልችልም። እሺ አንዴ እናስ ማን አለ እስቲ ከታች ጻፉልኝ። መረጃ ያለው ሰው ማን አለ? ዴቭ እሺ ቆይ አንዴ ኦኬ እንግዲህ መረጃ ያለው ሰው ነኝ ብሎ መጥቷል። መሲ ብርጅስቶን አለች። መሲ ካለች መረጃ ካለች እንትን በይ። ሰላም ብያለሁ። ሰላም ይሁን። ታዲያስ መረጃ አለ ብሮ? አዎ ቆይ እኔ ይዤ ልምጣ። እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን። ነገሩ መጥራት አለበት ወዲያውና አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል።
እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ ከቤቱ ይዤው ልምጣ እኔ እሷ እንግዲህ ይኸው ምን እኔ ድምፄ ይሰማልኝ ታፍኛለሁ ብላለች። አናግረኝ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች። የመጣችው በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ይልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ ሁለቱንም አውሩ። መሲን አውርደዋል እና ይዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታደርጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስም ስታጠፉ ነበር እኮ አይደል እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተውሉ። ይምጣ ባለመረጃው መታለች፣ ይምጣ ያውራ። እኔ ችግር የለብኝም። ስትጠራ ለምን አልመጣ? ካልፈለገች የማትፈልገው ቤት ላይ መምጣት የለባት፣ ግዴታ የለባት። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁ? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቢው የኦርቶዶክስ ወንድምና እህቶች ነው። እዚህ ጋር ማየው ኦርቶዶክሶች ናችሁ በብዛት። ዮኒ ምንም ችግር የለም። ኤኒታይም አለ ነገር ለማንኛውም እኔ ኤኒታይም አለሁኝ። እንደውም ከስፖርት አቋርጬ ነው ላሁን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣምር አልፋታም። ግልጽና ግልጽ ነው። ኤኒታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ፣ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መቀጠል እመጣለሁ፣ ምንም ችግር የለብኝም ብላለች አባቴ። ኤኒታይም አለሁኝ። ይሄ መጥራት አለበት። ያራድጌ ልጅ ሳ አለው፣ ጠብቀሃለሁ። ልጁ ይምጣ። አያችሁ፣ አንዳንዴ ሰዎች የሰው ስም ዝም ብላችሁ ታጠፉና ከዛ በኋላ ምን ላይ ስትባሉ አንድ ነገር የላችሁ። የሰው ስም ዝም ብላችሁ አታጥፉ። አትቸኩሉ። የአንድ ሰው ቮይስ ተቀምሞ የሚመጣ ነገር አለ አለ። የአንድ ሰው ና ግባና ስራ ነበረ፣ ስራ ተቀጥረ ሰርታል፣ 15 ቀን ሰርታል እዛ ቦታ ላይ። ከእሷም ጋር ችግር ካለብህ ናና እዚሁ አናግራት። ዱባይ መምጣቱን መታሃል። አንድ የስራው ነገር ነው። እሺ የስራው ነገር ኑ። ልጁ ማን ነው? ልጁ ይምጣና ይኸው ባለችበት ይነጋገሩ። ከዚህ በፊት ማርቆስን እንደዛ አይደል የሰደቡት? ዮኒ ቶሮንቶ እንደዛ አይደል የተሰደበው? ምክንያቱም ለማይረባ ብር የሰው ስም ባይጠፋ ደስ ይለኛል። ይህ 2-3 ሺህ ድራም የማይሆን ኮልኮሌ ሳንቲም እንትን ባይባል ደስ ይለኛል። እውነቴን ነው። በእውነት እውነቴን ነው። ስትጠበቅ ለምን ቀረች ማለት ሳይሆን እዛ ቤት ላይ መጀመሪያ ሁሉን ነገር ከተባለ በኋላ ነው አለ። ሁለቱን ማናገር ይቀድማል መጀመሪያ ወይስ አንዱን ይዞ ሳይድ ይዞ መሳደብ? አንድ ሰው የሆነ ሰው በደለኝ ሲል ቆይ ሰውየው ይምጣ ማለት ለምንድን ነው ያለመድ ነው? ለምንድን ነው ያለመድ ነው? አንድ ሰው ተበደልኩ ብሎ ሲመጣ ቆይ የበደለን ሰው ላውራና አንድ ላይ ሆናችሁ እናውራ ለምን አይባልም?
አሁንም ልጁ ይምጣ ከተበደለ እያልኩ ያለው ብሮ ና አውራ፣ ምንም ችግር የለም። እኔ ዲጄ ላይ ደጋፊ አይደለሁ ምን አይደለሁ። አንተም አላቅህም ብሮ ናና እኔ ፔጅ ላይ መታም አታቅም፣ ፎሎም አልነበርም። አሁን ነው ፎሎ የተደራረብ። ስለዚህ ኤኒታይም ናና ገብተህ ብታወራ ጥሩ ነው። ሌላው ዱባይ ላይ በእውነት ዱባይ ያላችሁ በጣም ያላችሁ ሁላችሁም ልል አልፈልግም፣ ግን በጣም እየናቅናችሁ ነው። እዚህ ጋር የምትጽፉት በሙሉ የዱባይ ከኮች ናችሁ እና በቦታ ማንሰጣችሁም በእውነት ባልጋችኋል። መረኖች ናቸው። ዱባይ በጣም ያለው ነገር መረን ሴት የሞላበት ነው እና በጣም አፍርናል። እያንዳንዱ እዚህ የምናየው የዱባይ እከኮች ናቸው። በጣም ታሳፍራላችሁ። የትም ቦታ ስትሄዱ በቃ ካለ ሴተኛ አዳሪነት ስራ የላችሁ። አስተካክሎ እንጂ መርገጥ ከፈለግኩ እኔ ታቆኛላችሁ። ደንባ ነው ማስለግጣችሁ። አርፋችሁ ተቀመጡ። ማንም አልነካችሁ። እኔ ዲጄ ላውራ ነው የመጣሁት። የማንም ሴተኛ አዳሪዎች መጣችሁ እዚህ ባትጽፉ ደስ ይለኛል። እንደናንተን ቀንቅና ማንም ናይጄሪያ የሚጫወትባችሁ መጣችሁ ባትናገሩ ደስ ይለናል። እውነቴን ነው። የናይጄሪያ መጫወቻ ናቸው። አይተናቸዋል ፊት ለፊት። እንደ አበሻ ሴት ተራ ሴት የለም ነው ያላችሁ። ወራዳውላ እካክ አብዛኛው ዱባይ ያላችሁ በሸርሙጥና ያለቃችሁ ናችሁ። ቆሻሻ ክብር አይወድላችሁ። በእውነት ምድረ አሰዳቢ ግም ያላችሁ በሙሉ ዱባይ የግም መጠራቀሚያ የገንዳ መጠራቀሚያ አብዛኛ ያላችሁ ዱባይ። የተወሰኑ ጨዋ ሴቶች አሉ። ከዛ ውጪ ሽርሙጥናችሁ ነው የሚታወቀው። ቀኑ ሙሉ የምትውሉት ቲክታክ ላይ ነው። አይተናል። ኮተት ቦርኮላ ሰው ናችሁ ታወራላችሁ። ምድረ ቦርኮ ኤኒዌይስ አስተካክሉ ራሳችሁ። ቆሻሻ ናችሁ በእውነት። ዱባይ የሸርሙጣ መናኸሪያ አረጋችሁት።